የዛኔ ነው ደም በምታለቅሽው። አሁን እየሳቅሽ ነው አይደል? የምታለቅሽበትም ጊዜ ይመጣል። ስለዚህ ተጠንቀቂ። አሁን ስለነገ ህይወቴ ለኔ ተወው፣ ችግር የለውም። ጨረስክ? ቀንታል? አዎ። አይ ያስደውቅባል። ቀንታል ግን ምንም ችግር የለውም። ገባ አይደለ? አይ ነው ፊል እንደምታረግ እኮ ባይዘው የተደፋን ውሃ ማፈስ መቻል ትችላለህ። እንደ መሬቱ ይወስኗል። እንትን ነው የኮረኮንች ነው ኮብልስ ነው ተፈግሩ እንደ ማው ነገር ተናግሩኝ ስለነበር አላነሳውላችሁም። ማው ማለት በሩ ጋር ሄደሽ አልሄድኩም። ሜሪ አልሄድኩም። አትጩይ እጮሃለሁ። አትጩይ ነገር እያወራሽ እንዴ ነው ባጮኸው? አንቺ አትጩይ በደንብ ነው እንጂ እጮሃለሁ። አጂኛ ላይ መጥተውት የለሽም። አምላካምና በሆም ጮቺ ስለሰዓት ይኑርሽ። አክብሬ ስለሰማሽ እማውን ነገር እየተናገር ስሜ እንድታጠፊ አልፈቅድልሽም። ለምን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አንዳንድ ነገሮቹ ግራ ያጋባሉ። እስከኛም ደግሞ የሚሰማንን ያውና እንነጋገርበት። በኮሜንትም ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ዛሬ እንግዲህ ኤፍሬም እውነት ነው ያወራ። ሄርሜላ አንቺ ነገ የሩታ ዕጣ ፈንታ እንደማይደርስሽ በምን እርግጠኛ ነሽ? ሰው ካሁኑኑ ከአብርሽ ራቂ። አብርሽ እኮ አንቺን ወዶሽ አፍቅሮሽ ፈልጎሽ ሳይሆን ሰዎቹ በሚሰጡሽ እይታና ሰዎቹ በሚሰጡሽ አስተሳሰብ ወይም ደግሞ በሚያስቡሽ አስተሳሰብ እንዳትካፊ በማለት ነው። ወይም ደግሞ በቃ ያለበት ሁኔታ በይሉንታ ነገር ነው ተገቱ ምናምን ነገር እንጂ አንቺን ፈልጎሽ አይደለም። ነገ ሩታ እንደለቀሰች አንቺም ታለቅሻለሽ ብሎ አስፈራርቷታል ማለት ነው። ሄርሜላም እንግዲህ ነገ የኔ ህይወት ዕጣ ፈንታዬ ባንተ ሳይሆን ሄድና ከፈለክ አብርሃምን አውራው እና ነገ ነው ካልተስማሙ ማፋታት ደግሞ በአብርሃም አልተጀመረም። ከፈለጋ ያው ነገ ህይወቴን በኔ ጣለው ችግር የለውም ብላ ኤፍራን ቢታወራም እሱ ግን በጣም ያው አስጠናቅቋት እንደማይወዳት እንደማይፈልጋት እና አስመስሎ ቀለበት እንዳደረጋት እና የጊዜ መጠቀሚያ እያደረጋት እንደሆነ ነው ኤፍሬም ያወራ ማለት ነው። እና ሄርሜላ ደግሞ ይሄ እውነት ላንቺ ዛሬ ላይ አልታየሽም ይሆናል። በእርግጥ የወለደ አይለያይም የሚባል አባባል አለ። ቢሆንም ግን አለመግባባት ሲፈጠር ደግሞ አይደለም አንድ አስርም ወልዶ የሚለያዩ እያየን ነው አሉ። ቢሆንም ግን አንቺ ደግሞ ጆሮሽ ሰምታ ማድፋት ሳይሆን መጠንቀቅንም ጨምርበት ብዬ ነው የሚያስበው። እንደ ሴት መጠንቀቅ ሁሌም አሪፍ ነው። አንድ ነገር መጠረጠር መጠንቀቅ። ምክንያቱም ነገ አንድ ነገር ቢመጣልሽ ኖሮ አትጎጅም፣ አትሰበርም፣ አታለቅሽም ማለት ነው። ሄርሜላ ብዙ ሰው መክሮሻል፣ ብዙ ሰው ታይ ብሎሻል። ሜሪም ዳኒም ሩታም እንግዲህ ኢመንኝ አብርሽና እኔ አንድ ላይ ነው የምንሆነው፣ አንቺ ግን በመሀላችን ትቀሪያለሽ የምትላትን ቃል ኤፍሬም መጥቶ አንቺ በመሀል ትቀሪያለሽ። እነሱ ነገ ከነገ ወዲህ ባይሆን ወራቶች አመታቶች ሊጨርሱ ይችላል። ለምን 10 አመት አይሆንም? ሰው ተመልሶ ይታረቃሉ፣ አንድ ላይ ይሆናሉ። ያኔ አንቺ በመሀል ትቀሪያለሽ። ዛሬ ሩታ እንደምታለቅሱ አንቺም ታለቅሻለሽ፣ አንቺንም ያስለቅስሻል ብሎ በአጭር አማርኛ አስረድቶሻል ማለት ነው። ያ ነገር ደግሞ አንቺ አልገባ ካለሽ ምንም ማድረግ አይቻልም ቢከብድሽም። እንግዲህ አንድ ደግሞ ደስ የሚለው ነገር ዛሬ ትላንትና ሩታና ሜሪ በጣም ተጋጭቶ ነበሩ። ዳኒም እንደዛ ድጋሚም ሊያቸው አልፈልግም በቃ አታስፈልጉኝም ተባብሎ እስከ መጣላት ድረስ ደርሶ ነበሩ። ዛሬ ግን ደስታን ጋራ ማቶ ደስታና ሩታን እንደምትመሳሰሉ ሰው ነገሯችሁ ያውቃል ወይ? እናንተ ናችሁ ትክክለኛ ጥንዶች ብለዋሉ። አብርሽም ደግሞ ያው የቀናም ይመስላል እያስመሰላም ይሁን ብቻ አልቀና እንደሆነና ሩታ ከደስታ ጋር መሆኗ በጣም እንዳስደስተውና ከዚህ በኋላ ሩታ እንደማትረብሽው እንደማትጨቀጨቀውና ከደስታ ጋር ከሆነ የራሷ ላይፍ እንደምትኖር ነው ያው እያወራ የነበረ። ስሬስ ያው ሩታም የራሷ ህይወት ያስፈልጋታል። ማልቀስ፣ መጨነቅ፣ መጠበብ አያስፈልጋትም። ደስታ ከልቡ ከሆነ የሚወዳት የሚያፈቅራት ከሱ ጋር ሆና ልጇንም ያው ልጇ ደግሞ አብርሽ አለ ሰው አባቱ ነው። በምንም ተአምር ይረዳል፣ ይጎኑ ነው የሚሆነው።
ስለዚህ ሩታዬ ለራስሽ ደስታ ስትይ ከደስታ ጋር ብትዘልቂ አሪፍ ነው ብዬ ነው የሚያስበው። አብርሽ እንግዲህ እሰየው እንኳን ከአንድ ላይ ሆናችሁ። ሩታ ከአንድ ሰው ጋር ከሆነች እኔን አትጨቅጭቀኝም፣ አትረብሸኝም፣ እንደውም በቃ እረፍት ነው ያገኘሁት ምናምን ነው ያላ። ዳኒና ሜሪ ግን ቀንተሃል። ከቅናትም የተነሳ እንግዲህ ፊትክ እሳት መስሏል። ጭስ እየሸተተን ነው። እነሱ እኮ ያስቃሉ። ጭስ እየሸተተን ነው፣ በቃ የእሳት አደጋ መኪና እንጣራው እንዴ ምናምን እያሉት ነበረ። አብርሽን በጣም አናዶት ነው። እፋ ሄርሜላን አናደዋታል። እነሱ አብርሽን አናደዱ። ወይኔ እነዚህ ልጆችን አቃጥሎ ሊደፉ ነው ዘንድሮ ማለት ነውና አጂብ በጣም ነው የሚገርመው። የእውነት አንተያይም፣ አንፈላለግም፣ በቃ ህይወታችሁን ኑሩ፣ ህይወትሽን ኑሩ፣ ህይወቴን ልኑር ይባባላሉ። ነገ ዞሮ ይገናኛሉ። በዚህ ደግሞ ምናልባት የድሮ ፍቅራቸው ሊመለስም ይችላል። ማንም አያውቅም ማለት ነው። ብቻ ግን ሄርሜላ በመሀል ብትጠነቀቅ እኔም ብዬ አስባለሁ። ቢካውዝ ሴት ናት፣ እንዳትወድቅ፣ እንዳትሰበር፣ እንዳታለቅስ ዛሬውኑ ብታስብበት። እውነት አብርሽ ምን ያክል ቆርጦለታል? ወይም ደግሞ ለጊዜ ነው? አንዳንድ ጊዜ ስሜታዊ ሆነን የምንወስነው ውሳኔዎቹ ለራሳችን ግራ ነው የሚያጋቡን። ምንም መስሎ አይታየንም ለጊዜና ከዛ በኋላ ተመልሰን እኔ ማሰብ ነበረብኝ፣ ቸኮልኩት ለውሳኔ፣ ለምንድን ነው እንደዚህ የወሰንኩት? እንዴት እንደዚህ ያደረኩት? የሰውን ህይወት የራሴንም አበላሸው የሚል አስተሳሰብ ነገ ሊመጣ ስለሚችል አንቺም እንደ ትልቅ ሰው እንደ ተማራ ሰው ቆም ብለሽ ማሰብ፣ ራስሽን ክብርሽን ብትጠብቂ አሪፍ ነው ብዬ አስባለሁ። የማንንም ወሬ ሰምተሽው ህይወትሽን አበላሽ አይደለም እያልኩ ያሉት እዚህ ጋር። ቢካውዝ የኛ ብርጭቆ ግዴታ ሰው መሙላት የለበትም። ያኔ ወይም ደግሞ እኛ እንደ ባዶ ባልዲ የመጣ ሁሉ ሲሞላልን መቀበል የለብንም። አንዱ የሚጠቅመንን አንዱ የማይጠቅመንን ሁሉ ስለሚዘበራረቅ የራሳችን አእምሮ በቃ ማሰብ እንድችል ማድረግ ነው። የሚጠቅመንም ማሰብ። አንዳንድ ጊዜ አንዳንዶቹ የሚሉትን ደግሞ ያው በቦታው ማስቀመጥ፣ መጣል ሳይሆን ማስቀመጥ። ነገ ምናልባት ይሄ ነገር ቢከሰት ስለሚያስፈልግሽ እንትና እኮ እንደዚህ ብሎኝ ነበር እንደዛ ሰው እኔም እኮ ጠርጥሬያለሁ ብለሽ ወደ ራስሽ ትመለሻለሽ ማለት ነውና ሩታዬም እንግዲህ ከደስታ ጋራ ዛሬ ፍልቅልቅ ብላለች። አብርሽም አልቀናውም እንደውም ደስተኛ ነኝ ብለዋል። ሜሪም ቀንተሃል ብላለች። ቢካውዝ ሁሉም በራሱ ላይፍ ላይ እየሄዳ ነው ዛሬ ላይ። ትላንትና ግን ሩታ አነሳዝናኝ ነበረ። የሌላትን ነገር ሄደሻል፣ አብርሽ ከበሬ ዞር አድርጉ ብሎ ደውሎናል። አይፈልግሽም፣ እየፈለግሹ እየሄድሽ ነው ብላ ሜሪ የሌላትን ነገር አምታ አውርታት አሳዝናት አስኮርፋትም ነበረ። ሩታዬ እንግዲህ ይቅናሽ፣ ይመችሽ። ደስታ ደግሞ ቬላ ቤት ገዝቶላታል፣ መኪናም እንደዛ። አዲስ ህይወት፣ አዲስ ተስፋ፣ ደስ የሚል ህይወት ሩታዬ ከዚህ በኋላ ትኖራለች ማለት ነው። በአዲስ ቤት፣ በአዲስ መኪና፣ በአዲስ ህይወት፣ በአዲስ ባል እና አይለያችሁ ነው የምንለው እኛ። እንግዲህ አሁን ያሳለፍሽው ጭቅጭቅ፣ ለቅሶ፣ ጥላቻ ምናምን ሁሉ ይብቃ። ግን ደስታን እንደ አብርሽ አታደርጊ ሩታዬ። እንደ አብርሽ በሀያልነት አትይዥው፣ እንደ ሴትነት ረጋ ብለሽ ለመያዝ ሞክሪ። መልካም የትዳር ወይ የፍቅር ጊዜ ይሆንላችሁ። እኔንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። አመሰግናለሁ።